ለመሆኑ በሽታዎች በተደጋጋሚ ያጠቃችኋል? አንዳንድ ሰዎች ደግሞ እንዴት ማናቸውንም የጉንፋን እናም የወቅታዊ በሽታዎች ቫይረሶች ሳይነኳቸው እንደሚያልፉ አስባችሁስ ታውቃላችሁ? ሚስጥራቸው ታዲያ ምን ይሆን? እውነታው ግን ይሄ ነው። ምንም አይነት ምግብ ወይም ደግሞ መጠጥ በጭራሽ ላለመታመም 100% ዋስትናን ሊሰጥ ባይችልም የዕለት ተዕለት ልማዶች ግን አስደናቂ ልዩነትን መፍጠር ይችላሉ። የሰውነታችሁን የተፈጥሮ መከላከያ ግንብ ለመደገፍ ከሁሉ ቀላሉ መንገድ በቪታሚኖች፣ በሚነራሎች፣ በአንቲኦክሲዳንቶች እናም በሌሎችም ጠቃሚ ንጥረ ነገሮች የበለጸጉ መጠጦችን መምረጥ ነው። የእናንተ የበሽታ መከላከል ስርዓት ከጎጂ ባክቴሪያዎች፣ ከቫይረሶች እናም ከሌሎች ስጋቶች እናንተን ለመጠበቅ ቀን ከሌሊት ለ24 ሰዓታት በትጋት ይሰራል። ነገር ግን ይህ ስርዓት በተሻለ ሁኔታ ስራውን እንዲያከናውን ትክክለኛ ንጥረ ነገሮችን፣ በቂ እንቅልፍን፣ መደበኛ የአካል ብቃት እንቅስቃሴን እናም ጤናማ የአኗኗር ዘይቤን መኖርን ያስፈልጋል። ዛሬ ጤናማ የበሽታ መከላከል ስርዓትን ለመደገፍ የአካል ብግነት ወይም ኢንፍላሜሽንን ለመቀነስና ሰውነታችሁ በከፍተኛ ብቃት እንዲሰራ ለማገዝ የሚረዱ 7 ምርጥ መጠጦችን አንድ በአንድ እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ፣ ምክንያቱም የመጨረሻው መጠጥ እጅግ በጣም ቀላል፣ ርካሽናም በጠንካራ ሳይንሳዊ ምርምሮች የተደገፈ በመሆኑ ትደነቁበታላችሁ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮሜንት ላይ አስፍሩልኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ 7ተኛው ድንቅ መጠጥ እንለፍ። 7ተኛ አረንጓዴ ሻይ ነው። አረንጓዴ ሻይ በዓለም ላይ ካሉ እጅግ ጤናማ መጠጦች መካከል አንዱ ነው። በውስጡ ካቴቺንስ በተለይም ኢጂሲጂ የተባሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህም ህዋሳትን ወይም ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። በተጨማሪም አረንጓዴ ሻይ ኤል ቲያኒን የተባለ አሚኖ አሲድን የያዘ ሲሆን ይህም የአንዳንድ የበሽታ መከላከል ህዋሳትን እንቅስቃሴ ለመደገፍም ይረዳል። ሊገኙ የሚችሉ ጥቅሞቹም የበሽታ መከላከል ተግባርን ይደግፋል፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል፣ የልብ ጤናንም ያሻሽላል፣ የአንጎል ስራን ይደግፋል፣ ጤናማ የሰውነት ክብደት አስተዳደርንም ሊያግዝ ይችላል። ምርጥ ጣዕምና ከፍተኛ የአንቲኦክሲዳንት ይዘትን ለማግኘት አረንጓዴ ሻይን በሞቀ ነገር ግን በደንብ ባልተንተከተከ ውሃ ውስጥ ከ2 እስከ 3 ደቂቃ ያክል ብቻ ዘፍዝፋችሁ ተዉት። ከዛም መጠጣት ነው። 6ተኛ የዝንጅብል ሻይ ነው። ለዘመናት ዝንጅብል ለሆድ ምቾት ማጣትናም ለጉሮሮ ህመም እንደ ባህላዊ መድኃኒትነት ሲያገለግልም ቆይቷል። ዘመናዊ ምርምሮችም እንደሚያሳዩት ዝንጅብል የአንቲ ኢንፍላማቶሪ እና የአንቲ ኦክሲዳንት ባህሪ ያላቸውን ጂንጀሮልስ እናም ሾጋውልስ የተባሉ ውህዶችን ይዟል። የዝንጅብል ሻይ ጥቅሞቹም የማቅለሽለሽ ስሜትን ለማስታገስ ይረዳል፣ የምግብ መፈጨትንም ይደግፋል፣ የሰውነት ብግነትንም ይቀንሳል፣ ቀለል ያለ የጉሮሮ መቧጨር ወይም የህመም ምቾትንም ያስታግሳል፣ መደበኛ የበሽታ መከላከል ተግባርንም ይደግፋል። ትኩስ የዝንጅብል ቁርጥራጮችን በሙቅ ውሃ ውስጥ ለ10 ደቂቃ ማፍላት ካፌን የሌለው እናም ጥሩ መዓዛ ያለው ምርጥ መጠጥን ይሰጣችኋል። 5ተኛ ኪፈር ነው። የዳበረ የወተት መጠጥ። ኪፈር በውስጡ ፕሮባዮቲክስ ማለትም ለጤናማ የጨጓራና አንጀት ረቂቅ ተዋሲያን የሚጠቅሙ ህያው በሆኑ ባክቴሪያዎች የበለጸገ የዳበረ የወተት መጠጥ ነው። አብዛኛው የሰውነታችን በሽታ የመከላከል ስርዓት ከጨጓራና አንጀት ጋር በቀጥታ ስለሚገናኝ ጤናማ የባክቴሪያ ሚዛንን መጠበቅ ለአጠቃላይ ጤናችን ወሳኝ ክፍል ነው። ኪፈር ሊሰጥ የሚችለው ጥቅም የምግብ መፈጨት ጤናን ይደግፋል፣ የጨጓራ እናም የአንጀት ረቂቅ ተዋሲያንን ሚዛን ለመጠበቅ ይረዳል፣ ካልሲየም እናም ፕሮቲንን ያቀርባል፣ የቫይታሚን ቢ ዝርያዎችን ያቀርባል፣
መደበኛ የበሽታ መከላከል ተግባርንም ይደግፋል። ከመጠን በላይ የተጨመረ ስኳርን ለማስወገድ ምንም አይነት ጣዕም ወይም ስኳር ያልተጨመረበትን ኪፈርን ምረጡ። አራተኛ የሲትረስ ፍራፍሬዎች ስሙዚ ነው። ብርቱካን፣ ግሬፕ ፍሩት፣ ሎሚ እናም ሌሎች የሲትረስ ፍራፍሬዎች በቫይታሚን ሲ እጅግ የበለጸጉ ናቸው። ቫይታሚን ሲ ለመደበኛ የሰውነት መከላከያ ህዋሳት ስራ ከፍተኛ እገዛን የሚያደርግ ከመሆኑም በላይ ህዋሳትን ከጉዳት የሚጠብቅ እንደ ኃይለኛ አንቲኦክሲዳንት ሆኖም ያገለግላል። በንጥረ ነገር የበለጸገ እስሙዚን ለማዘጋጀት እነዚህን አንድ ላይ ፍጩ። 1 ብርቱካን፣ ግማሽ ሙዝ፣ ተራ እርጎ፣ 1 እጅ ሙሉ ስፒናች፣ የበረዶ ቅንጣትን። ጥቅሙም ይህ ውህደት ቫይታሚን ሲ፣ ፖታሲየም፣ ፋይበር እናም ፕሮቲንን በአንድ ላይ ይሰጣችኋል። ሶስተኛ የቀይ ስር ጭማቂ ወይም ጁስ ነው። ቀይ ስር በተፈጥሮ በዲያተሪ ናይትሬትስ ከፍተኛ ይዘት አለው። ይህንን ውህድ ደግሞ ሰውነታችን ወደ ናይትሪክ ኦክሳይድ ይቀይረዋል። ሳይንሳዊ ጥቅሙም ናይትሪክ ኦክሳይድ የደም ስሮች እንዲለጠጡና እንዲዝናኑ በማድረግ የደም ፍሰትን ያሻሽላል። እንዲሁም በመላው ሰውነታችን ውስጥ የኦክስጅን ስርጭትንም ይደግፋል። የቀይ ስር ጭማቂ ጥቅሞቹም ጤናማ የደም ዝውውርን ይደግፋል፣ የአካል ብቃት እንቅስቃሴ አፈጻጸምንም ያሻሽላል፣ አንቲኦክሲዳንቶችንም ያቀርባል፣ የልብ ጤናንም ይደግፋል። የቀይ ስር ጭማቂ የተፈጥሮ ስኳር ስላለው እንደ ሚዛናዊ አመጋገብ አካል አድርጋችሁ በተመጣጣኝ መጠን ልትደሰቱበት ይገባል። ሁለተኛ የእርድ ወርቃማ ወተት ነው። እርድ በውስጡ ኩርኩሚን የተባለና አንቲ ኢንፍላማቶሪ ባህሪያቱ የሚታወቅ የእጽዋት ውህድን ይዟል። ኩርኩሚን በሰውነታችን ውስጥ በተሻለ ሁኔታ ሊዋሃድ የሚችለው ፒፔሪን የተባለውን ንጥረ ነገር ከያዘው ቁንዶ በርበሬ ጋር አብሮ ሲወሰድ ብቻ ነው። የአዘገጃጀት ዘዴውም እነዚህን በረድ ባሉ እሳት ላይ ቀስ አድርጋችሁ በማሞቅ አዘጋጁት። ወተት ወይም በንጥረ ነገሮች የበለጸገ የእጽዋት ወተት፣ 1 የሻይ ማንኪያ እርድ፣ 1 ቁንጥጫ ቁንዶ በርበሬ፣ ጥቂት መጠንና ቀረፋ እንደ ፍላጎታችሁ። ጥቅሙም ይህ ሰውነትን የሚያነቃቃና የሚያረጋጋ መጠጥ ጤናማ የሰውነት ኢንፍላሜሽን ወይም ብግነት ምላሽንና አጠቃላይ ደህንነትንም ለመደገፍ ይረዳል። አንደኛ ተራ የእርጎ እስሙዚ ነው። የሰውነታችሁን በሽታ የመከላከል ስራን ለመደገፍ ቁጥር 1 የሆነው መጠጥ የሚጀምረው ከጨጓራና ከአንጀታችሁ ጤና ነው። ተራ እርጎ ፕሮባዮቲክስ፣ ፕሮቲን፣ ካልሲየም እና በርካታ ጠቃሚ ቫይታሚኖችና ሚነራሎችን ያቀርባል። እነዚህን አንድ ላይ ፍጩ። ተራ እርጎን፣ ብሉቤሪ፣ ስትሮበሪ፣ ኦትስ፣ ቺያሲድ እና 1 ትንሽ ሙዝ። ይህ እስሙዚ የሚያቀርባቸው ንጥረ ነገሮች ፕሮባዮቲክስ፣ ፋይበር፣ ቫይታሚን ሲ፣ ፕሮቲን እናም አንቲኦክሲዳንቶችን ያቀርባል። በአጠቃላይ እነዚህ ንጥረ ነገሮች በአንድ ላይ በመሆን የጨጓራና የአንጀትን ጤና ይደግፋሉ። ይህ ደግሞ በአጠቃላይ በሽታ የመከላከል ተግባር ላይ ትልቅ ሚናን ይጫወታል። ታዲያ መጠጣት ያለባችሁ አንድ ተጨማሪ መጠጥ አለ ሁልጊዜም ቢሆን፣ እሱም ውሃ ነው። ውሃ ግዴታ ነው። እጅግ በጣም ቀላል ሊመስል ይችላል። ነገር ግን ውሃ በሰውነታችን ውስጥ ላለው ለእያንዳንዱ ስርዓት እጅግ አስፈላጊና መሰረታዊ ነው። ትክክለኛ የሆነ የሰውነት የፈሳሽ መጠን ንጥረ ነገሮችን ያጓጉዛል፣ የሰውነት ሙቀትን ያስተካክላል፣ ጤናማ የምግብ መፈጨትን ይደግፋል፣ በአፍንጫ እናም በአንጀት ውስጥ ያለውን መከላከያ የንፋጭ ሽፋን ሙከስ ላይኒንግ ፕሮቴክቲቭ የምንለውን ይጠብቃል፣ መደበኛ የበሽታ መከላከል ተግባርንም ይደግፋል። ታዲያ መጠነኛ የሆነ የውሃ እጥረት ወይም ዲሃይድሬሽን እንኳን የዕለት ተዕለት ስሜትንናም ሰውነታችን ምን ያክል በብቃት እንደሚሰራ ላይ አሉታዊ ተጽዕኖን ሊያሳድር ይችላል። ስራችሁን፣ የምትኖሩበትን የአየር ንብረት ግምት ውስጥ በማስገባት ቀኑን ሙሉ በቂ ውሃን ለመጠጣት ሞክሩ። እንዲሁም ልትገድቡት የሚገባቸው መጠጦችም አንዳንድ መጠጦች ከመጠን በላይ ከተወሰዱ ከጤና ገቦቻችሁ ጋር በተቃራኒው ሊሰለፉ ይችላሉ። እነዚህም ስኳር የበዛባቸው ለስላሳ መጠጦች፣ ከፍተኛ ስኳር ያላቸው የኃይል ሰጪ መጠጦች፣
ከመጠን በላይ አልኮል መጠጣት፣ በጣም የጣፈጡ የቡና መጠጦችና ሰው ሰራሽ ስኳር የበዛባቸው የፍራፍሬ መጠጦችን አስወግዱ። እነዚህ ጎጂ መጠጦች በጤናማ አማራጮች መተካት የተጨመረ ስኳር ፍጆታን ለመቀነስና አጠቃላይ ጤናንም ለመደገፍ ይረዳል። አስታውሱ፣ ምንም አይነት ነጠላ መጠጥ በሽታን ሙሉ በሙሉ ሊከላከል ወይም በጭራሽ እንደማትታመሙ ዋስትና ሊሰጥ አይችልም። ነገር ግን በንጥረ ነገር የበለጸጉ መጠጦችን እንደ ጤናማ አኗኗር አካል አድርጎ መጠጣት በሽታ የመከላከል ስርዓታችሁን በእጅጉ ያጠናክሯል። ምርጦቹ አማራጮች አረንጓዴ ሻይ፣ የዝንጅብል ሻይ፣ ኪፈር፣ የሲትረስ ስሙዚ፣ የቀይ ስር ጭማቂ ወይም ጁስ፣ የእርድ ወተት እናም ተራ የእርጎ ስሙዚ ናቸው። ለላቀ እናም ለተሟላ ጥቅም እነዚህን መጠጦች ከተመጣጣኝ ምግብ፣ ከመደበኛ አካላዊ እንቅስቃሴ፣ ጥራት ካለው እንቅልፍ፣ ከጭንቀት አስተዳደር እናም ጥሩ ንጽህና አጠባበቅ ጋር አብራችሁ አጣምሩ። ትናንሽናም ተከታታይነት ያላቸው ጤናማ ልምዶች ሁልጊዜ በረጅም ጊዜ ጤናችን ላይ ትልቁን እናም በጎ ተጽዕኖን ያሳርፋሉ። ታዲያ ለመሆኑ ከነዚህ መጠጦች ውስጥ አሁን ላይ የትኛውን እየተጠቀማችሁ ነው? የትኛውንስ ለመሞከር ጓጉታችኋል? በታች ባለው የኮሜንት መስጫ ሳጥን ውስጥ አካፍሉኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የዛሬው ቪዲዮ ከተመቻችሁ እናም ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቻናል አበረታቱ እላለሁኝ። ይህንን ቪዲዮ ደግሞ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።